አዲስ ነገር መጽሐፍ አዲስ ነገር አዲስ ዜማ ሁሉ ዝናብ ሲዘንብ ይመጣልና ባቲ ቅኝት ላይ ነው የሰራሁትና ቅኝቱን ወደደ። እዛ በዓል ቀን በቃ ሄዳለሁኝ ምንም ነገር አያስቀረኝም ምናምን ብዬ እሱ ቅዳሜ ያረፈ። እንደማንኛውም ስራ በቃ በጣም ደኛ ያልሆነም ሰው አውጥቶ ተወደዋለ ወይ አትወደው ሄጄ እንዳረጋችሁኝ አርጉኝ ያልኩኝ ሲያዩኝ አጠር ስላልኩኝ ምናምን አዎ ሰማ አጠር ስለምትል የማትገምተውን አልበም ልነግርክ ነው። ደስ ይለኛል እንደሷ የማትገመቱን እየተባለ ለኔ ዮሴፍ እባላለሁ። የዚህ ሳምንት የመሰንበቻ እንግዳ ነኝ። በጣም አመሰግናለሁ ብሌን ዮሴፍ የመሰንበቻ ፕሮግራም እንግዳ ስለሆንሽ ደስ ብሎኛል። እንደምን አለሽ? እንደምን አለ። እኔም በጣም አመሰግናለሁ ስለጋበዝከኝ። በአካል አልተገናኘንም ነበር፣ በስልክ ነበር የምናወራው። ቀጭነሽ በቴሌቪዥን እንዳየሽ ቀጭነኝ እንዴ? እኔ እንጃ ማከለኛ ነኝ። ወፍራም ነኝ ልትይ? ማከለኛ ነኝ። ሰውነት ባዳ ነው ይበጣል ይሸሻል ነው አይና። እንግዲህ ደስ ብሎኛል ስለተገናኘን። ክረምት ነው። የክረምት ወዳጅ ነሽ? በጣም በጣም ነው የምወደው። በቃ ብዙ ጊዜ ትዝታ ለብዙ ሰዎች ይመጣል አይደል? እንትን ዳመና ሲሆን እና በቃ የድሮ ልጅ እናቴ ላይ የተመለስኩ ይመስለኛል። ከዛ ውጪ ደግሞ ክሬቲቭ ያደርገኛል። አዲስ ነገር መጽሐፍ አዲስ ነገር አዲስ ዜማ ሁሉ ዝናብ ሲዘንብ ይመጣልኛል። እውነት አይገርምም? እና በጣም ነው ምናፍቀው ክረምትን። በጣም ነው ደስ የሚለኝ ክረምት ሲመጣ። አሁን ደግሞ እየጠነከረ ይሄዳል። ስለዚህ የበለጠ ብዙ ዜማ በዛ ፈጠራ ይኖርሻል። በክረምት ነው የተጻፉት እንግዲህ የምትሰማቸው ከዚህ በኋላ የሚወጡ። በጣም ደስ ይላል። የተገናኘ ነው እንዳጋጣሚ በቅርብ ከወጡ አልበሞች የዶናት ተክሉ አልበም ላይ በግጥም በዜማ ተሳትፈሻል 2 ስራዎች ላይ እና እንደምትጽፊም ዜማም ላይ ሚና እንዳለሽ እሰማለሁኝ እና አሁን ጎላ ብሎ መጥቷል ማለት ነው። ስለሱ እናወራለን፣ ስለ ፍሉትሽ እናወራለን። ብዙ እየተጫወትን እንቆያለን። ከዶናት ጋር እንዴት ተገናኛችሁ? እስቲ ስለ ዶናት አልበም ጥቂት እናወራና ደግሞ እንቀጥላለን። ግንኙነታችሁ እንዴት ጀመረ? ከዶናት ጋር በአጋጣሚ ነው የተገናኘ ነው። የተለያየ አርት ውስጥ ያሉ ሰዎች ተገናኝተን ጥሩ ነበረ፣ አልቀጠለም። ግን ተገናኝተን የሆነ ቦታ ጉዞ ማድረግ የሚል ሀሳብ ነበረና የዛኔ ከተለያየ ገጣሚዎች፣ ሙዚቀኞች፣ ሰዓሊዎች ምናምን እንደዚህ ተሰብስበን የሆነ ቦታ መሄድ ደስ ይላል አይደል? አሁን ራሱ ገርሞኝ እኮ ነው የሚሰማው። ብዙ አናስተውልም እንዲህ አይነት ልምድ ጥበብ ላይ ባሉ ሰዎች ማለት ነው። የሚገርም ማን እንደሆነ የዚህ ሀሳብ አመንጪና ይሄንን የጀመረው አላውቅም። እነሱ አንዴ ከሄዱ በኋላ ለሁለተኛው ላይ እኔንም አካተቱኝ እና በቃ ማንንም አታውቅም ትሄዳለህ፣ ግን ወይ ሚዲያ ላይ የምታውቀው ሰው ልታገኝ ትችላለህ። እና እንሄዳለን፣ እንዞራለን፣ እናያለን አካባቢ ምናምን። ከዛ መሀል እንግዲህ ዶናት ነበረች ማለት ነው። ዶናት ነበረች፣ ሌሎችም የአርት ሰዎች አሉ። ለመጀመሪያ ጊዜ ዶናትን ያገኘኋት የዛኔ ነው። ከዛ እኔም ፍሉቴን ይዤ ነው የሚሄደው። ሁሉም ያለውን እነሱ ድምጻቸውን፣ ሳሊዎችም ብሩሻቸውን፣ ገጣሚዎችም ግጥማቸውን ይዘው ነው የሚሄዱትና የሆነ ምሳ ሲበላ ምናምን የሆነ ቦታ ላይ እንትን ብለን ቁጭ ብለን ደም ተፈጥሮ የሚደነቅበት ቦታ ላይ ሁሉም አለኝ የሚለውን ያቀርባል። ዶናት ስዘፍን ይዛኔ ለመጀመሪያ ጊዜ ሰምቻት ኦ ማይ ጋድ ምን አይነት ድምጽ ነው ያላት ማለት ነው። እዚህ አልበም ላይ ይቅርብኝ እና ደግሞ አክፉ አድራሽ አንቺ ተሳትፈሽበታል። ኤልያስ ጀመር አድርጎት ያው በህይወት ካለፈ በኋላ የተቀጠለ ሙዚቃ ነው። ሌሎች ባለሙያዎች ገብታችሁበትና እና ኤልያስ ጀማምሮታል። እስቲ ግቢበት እዚህ ላይ ይቀጠልበት የሚለው ሀሳብ ሲመጣ ስትሰሚ ፍርሃት ነበረሽ? አይ ብርታት አለኝ ልሞክረው የሚለው ነገር ነበረ? ምክንያቱም ኤልያስ የተቀመጠበት ደረጃ ስላለ አንዳንዴ ትንሽ ያዝ ሊያደርግ የሚችል ነገር ካለ ብዬ ነው ማንሳለሽ። ያ ይቅርብኝን እኔ ነው የጀመርኩት ማለት ግጥምና ዜማውን እኔ ነኝ ላኩለት። ኤልያስም በህይወት ነበር። ስልክለት ያልወደዳቸውም አሉ እንደ ሀሳብ ማለት ነው። ሀሳቦቹ ከብርሃን ጨለማ የሆኑ ነገሮች ወይ ደግሞ በቃ ከብዙ ነገር አንጻር አይቶ አይሆኑ ያላቸው ነው እንደዚህማ ምናምን እያለ ያስቀራቸው አሉ ሌሎች ማለት ነው። ሌላ ዘፈን ግን ይሄኛውን አፕሮቹን ወደደው። ቅኝት ነው ይሄኛው፣ ባቲ ቅኝት ላይ ነው የሰራሁትና ቅኝቱን ወደደው። አፕሮቹ ማለት ትንሽ ለየት ያለ ነገር ነው። ከዛ ጽሁፉንም
ትክክለኛውን የሴት እይታ የሚመስል ነገር አይቼበታለሁና ምናምን ብሎ በጣም ወደደው። ከዛ መሀል ላይ ራሱ ጨመረበት ግጥምና ዜማ። ይቅርብኝ አልሄድም እያለኝ ቆየ። የወደድኩትን ስኔ ልንገርሽ፣ ሀሳቡ በአጠቃላይ ደስ ይላል። ይቅርብኝ ሹም አላዘዘብኝ አልሄድም እያለኝ ቆየ መሄጃ እያጠና ይላል እና በጣም ይገርማል። እጄ ላይ ያለ ትላለች ግን እጇ ላይ የለም አይደል? ልብ ይሸፍታል አይነት ማለት በልቡ በሀሳቡ ያስባል። እሷ የተሻለች እንግዲህ ወይ አልሆነችም በብዙ ነገር ልታየው ትችላለህ፣ ግን የጨለምተኛ ሀሳብ አይደለም። አልሄድም እያሉ መኮብለል፣ መንኮልኮል፣ አፉ ሳይናገር በልቡ ይዞ ተንኮል፣ መንኮልኮል ያው የድሮ የገጠር ቃላቶች ናቸው። አያቴ ከምትላቸው ቃላቶች የተቀዱ ናቸው። አትንኮልኮይ እንግዲህ መንኮልኮል ነው ይላል። እስቲ አትንኮልኮል ተረጋጉ። ይቅርብኝ ሹም አላዘዘብኝ እንዲያው ይቅርብኝ ይቅርብኝ ይቅርብኝ። ብሌን ቅድም ስለ ክረምት ስናወራ ግጥም የመጻፍ ዜማም ለመሞከር ያግዘኛል ስትይ ነበረ። ያሬድ ገብተሽ ከመማርሽ በፊት የነበረ አንድ ክህሎት ወይ ተስጦሽ ነበረ? እንዴት ነበር የመጣው? መጻፍ በጣም መጻፍ ነበር የምወደው። እንደው ሙዚቃ ሰማለሁ፣ ዜማ ምናምን አላውቅም የዛኔ እንዴት እንደሚሰራ። ስለዚህ ዜማ ስለማልችል ሀሳቡም እንዴት እንደሚሆንም ስለማይገባኝ እጽፍ ነበር እና ሃይ ስኩል ጀምሮ የጻፍኳቸው በጣም ብዙ እንደዚህ ደብተሮቼ ያሉ እስካሁን የሙዚቃ ግጥሞች ወይስ እንዲህ ግጥም? ኧረ እባክሽ ግጥም በጣም ነበር የምጽፈው የምወደው በጣም በቃ። ከዛ ያው ዜማ ሙዚቀኛ ነኝና ከዜማ ጋር ደግሞ የሚለው ነገር ዜማው ድንገት ነው የመጣው። ዜማው ሙዚቃ ከጀመርኩ በኋላ ነው የመጣው። ያሬድ ከገባው በኋላ ምንም ስታቂ ያው ዜማ እንዴት መሰራት እንደሚችል ምናምን ስታቅ ምን እንደሆነ ቅኝት ምንድነው እንዴት ነው ምናምን የሚለውን የሆነ እንትኑ ሲገባ ትንሽ እንትን ሲገባ ኦኬ ሙዚቃም ስለምወድ ግጥም ደግሞ ስለምወድ ሁለቱን አንድ ላይ የሚያገናኝ ነገር እና ግን እንትን ሰው ነኝ ዝም ብሎ የሚያስቀምጥ ሰው ነኝ። ይሄ በሱ ምራካ ሰው ነኝ። እኔ እንጃ ምን እንደሚባል አላውቅም፣ ግን እንደዚህ ለሰዎች እየሰጠው ግጥምና ዜማ ምናምን እንደሱ አረጋለሁ ብዬ አላስብም ነበር እና አሁን ነው ኦኬ እንዴ ለምን ምናምን አላረገውም እንጂ ዝም ብዬ ሰርቼ ያስፈልገናል። ደግሞ የሚገርምሽ እኮ ብዙ ሴት ገጣሚያን ደራሲዎች እኮ የሉንም አይደል? ለምሳሌ እኔ ሶስና ከዛ ሸዋልውል በፊት በቀደመው ጊዜ አለምፀሐይ ወዳጆን እና ብዙ አልጠቅስም እንዲህ በቋሚነት የቀጠሉና የሚያስፈልጉ ይመስላል። አሁን ደግሞ ትንሽ እነ ምህለቲ ኪሮስ እየመጡ ነው እንደዚሁ ለራሳቸው የሚሰሩም አሉ ምናምን እንጂ የለምና በጣም ጎዶሎ ነገር ነው። በጣም ያጎላል። የሴቱ የወንድ እኩል ምናምን አይነት እሱን ወሬ ስላወራ ሳይሆን እይታዎች በተፈጥሮ የተሰጡን እይታዎች ራሳቸው ይለያያሉ። እንደየስኪላችን ምናምን ብዙ ነገር እንደሚለያየው ስትናየው ቢዩቲን የምታይበት ፍቅርን የምታይበት በጣም ይለያያልና ወንዶች ናቸው ለሴቶች የሚጽፉላቸው እና ያቺ የማትገኘውን ነገር ሚስ እናረጋታለን እና ያስፈልጋል መግፋት አለብሽ ለማለት ነው። አዎ ሌሎችም በደንብ መምጣት አለባቸው። ባደረሰኝ ባየር ይዞ ሌላው ቅድም ስጠቅስልሽ ነበረ አቅፎ አድራሽ እና ስሰማው የሚገርምሽ ዜማውም ከዛ ደግሞ የዶናትን ማጫወት ከዛ ግጥሙንም ስሰማው ይሄ በቃ አንዳንድ የረሳናቸው ሙዚቃዎች አሉ አይደል? 70ዎቹ 80ዎቹ ላይ እንደዛ ተሰምቶኛል። እንዴት ነው የሰራሽው በእናትሽ? ይሄኛው ደግሞ ተቃራኒ ነው። ኤልያስ ነው የጀመረው። ያንን ነው የጀመረው ይቅርብኝን እሱ ሞላው። ይሄኛውን ደግሞ እሱ ጀምሮት እኔ የሚገርምህ ስታሰማኝ በህይወት እያለ ነው የሰማሁት። አይ ዶንት ኖ ግን በጣም ረበሸኝ። ይሄ ዘፈን ደስ ይላል ምናምን ግን አቅፋ ድራሽ አፋጥነኝ እንጂ ምናምን ሲል ላይክ ያመመው ነው የዛኔና ምንድነው ምናምን በጣም ተረበሽኩኝና ደስ የሚል ነገር አለው ግን ደስታው እንትን ይሄ የምቦርቅበት አልሆነ እና በጣም ከፋኝ ስሰማው ይሄን ዘፈን። ከዛ በቃ ልቤ ያው ፍርሃት የእውነት ተሰማኝ። በጣም እንትን አልኩኝ። እንደውም በጣም ተጣድፌ ለመሄድ ቀጠሮ ያስኩኝ እሱ ጋር ላይክ በቃ ትንሽም ነገር ቢሆን ሌላው ቢቀር በቃ ዝም የጊዜ ላሳልፍ ከሱ ጋር አይነት የሚል ስሜት ዝም ብሎ በቃ እንደሱ ተሰማኝ። የሚገርምህ እና የዛኔ አስተምር ነበርና ሙሉ ቀን ስለሆነ አልቻልኩም። ማምሸትም በነጋታው ስራ ስለምገባና ማክሰኞ የሆነ በዓል ነበርና የዛ በዓል ቀን በቃ ሄዳለሁ ምንም ነገር አያስቀረኝም ምናምን ብዬ
እንደሱ ብዬ በሱ ለዶናት ነው የነገርኳት። እሱ ቅዳሜ ያረፈ። በጣም አስታውሳለሁ። ቅዳሜ ቀን አዎ እሱስ ድፍግንፍ እንደማይደርስ ሉቃስ ብሎ በጣም የተለየ ስሜት አለ ለዚህ ሙዚቃ። ላይክ ኮኔክት አድርጌ ያለሁኝ ከሱ ጋር ከነበረበት እንትን ጋርና እንደ ፍቅር ዘፈን አይደለም እኔ የምሰማው ማለት ነው። ብዙ ነገር አለበት የታጨቀ። ከዛ ኦልሬዲ የመጀመሪያውን ፓርት ጽፎ ነው እሱ እንትን አልጨረሰውም። ሲደገም ያለው ፓርት ላይ እሱን በቃ የተሰማኝን ስሜት ነው የገለጽኩበት። ሁለተኛው መሰሉ ይሄ ወይ ልምጣዊ ምጣን አልዘፍንም ብላ ነበረ። በቃ ደስ አላለኝም እና አስገድዶ ነው ያዘፈነኝ ብላኝ ነበረ። አውሮታኝ ነበረ እና ጤናውን እያሰበ የጻፈ ይመስለኛል ትለኝ ነበረ አስታውሳለሁኝ። እና ከባድ ነው አንዳንድ ስሜት ግን ለበጎ ነው። እኔም እንደሱ ነው የሚመስለኝ። ይሄ ሙዚቃ በሱ መንፈስ ነው የተጻፈው። ዶናት በራሷ መንገድ የምታይበት ጥበብ ደስ የሚለው ሁሉ የራሱ እይታ አለ። አዎ እይታህን አይገድብህም። እሱ ደስ ይላል። እኔ ግን ሰዓቱንም ሁኔታው ምናምን በደንብ ስለማውቀው ደግሞ አርት ሰው የጥበብ ወዳይ ስትሆን የምታይበት እይታዎች አንዳንዴ በጣም ለምትሳሳል ሰው በተለይ በደንብ ነው ጥልቅ የምታየውና እኔ እንደሱ። ብሌን ወደ ሙዚቃሽ ልምጣ። ዳኝነት ውስጥ ሆነሽ ነው ሙናዬን እንደ ልጅነት ከዛ ደግሞ በፍሉትሽም ጭምር ወደ አድማጭ የደረሽው። ቅድም ስልሽ አልነበረ ዳኝነት ሰብጀክቲቭ ነው ወይ ደግሞ እንደየሰው ባህሪም ሊለያይ ይችላል። ማረም ነበረ ስራሽ። አሁን 120 ሚሊዮን ከዛ በላይ የሆነ ህዝብ ሊያረምሽ እንደሆነ ስታቂ ምን ነበር የተሰማሽ ሙናዬን ስትሰሪ? እሱን አስቤ አላቅም። ሰዎች ሲነግሩኝ ኦኬ እንደሱ ይታሰባል ማለት ነው ምናምን እላለሁ እንጂ አስቤው አላቅም። ከዛ በኋላ ሰዎች ሲሉኝ ምናምን እንዴ ሊሆን ይችላል ምናምን ብዬም ግን አልተጨነኩም። እንደውም ስለ ሙዚቃ መስራት ሳስብ የተለያዩ ነገሮች ናቸው እዚህ ጋር ሀሳብ እየሰጠው ነው። ዛጋ ያለችዋ ብሌን አርቲስቷ ናት የምትሆነው። ይሄ አርት ክሬቲቭ የሆነችዋ ሴትዮ በዘፈኖቿ ውስጥ ትገለጻለች። ከዛ ያው እንደ ማንኛውም ሰው እንደ ማንኛውም ስራ በቃ በጣም ደኛ ያልሆነም ሰው አውጥቶ ተወደዋለሁ ወይ አትወደው ምናምን እንደሚባለው የሚወድ አይጠፋም፣ የተወሰነ ይወድልኛል፣ የሚጠላም አይጠፋም ይጠላዋል የሚል ስሜት ነው ያለኝ። እንደ አርት ስራ ሳስብ ላይክ በጣም ኤክስፔክት ማድረግ የለብህም በሁሉም ነገር። ላይክ ያቅምህንና የምትችለውን ነገር ነው መስራት ያለብህ። ከዛ እንትን ማክበር ነው ያለብህ። የምትሰጠውን ነገር ማክበር፣ የምታከብረው ሰው በጣም ተጠንቅቀህ እንደምትሰጠው ስጦታ አድርገህ ትሰራዋለህ። ከዛ በኋላ ያ ስጦታን ሰውየው እንዴ ምን ሆና ነው እንዴ አይነት ስጦታ ትሰጠኛለች እንዴ ካለ ምንም ማድረግ አልችልም። ምክንያቱም የቻልከው ነው እሱ ያቅምህ ነው። የለህም የሌለህን አታመጣም። ግን እያለክ ባታረግ ይቆጫል። ያለኝን ባለኝ አቅም ልክ መስጠት አለብኝ። አዎ ሁሉም የተሰጠው ልክ አለው እና እሱን በትክክል አለማድረግ ነው ልክ ያልሆነው። በቃ ልክን አለመድረስ ነው እንጂ ልክ ያልሆነው። ከዛ ውጭ የምትፈራው እንትን ብትለው በእንደሱ አይደለም። ፍቅር የሚባለው ነገር ከነሱ ሁሉ ነገሮች ያልፋል። ምንም ችግር የለውም። በቃ በፍቅር የምትሰራው ነገር ምንም ችግር የለውም። በልክ የሰራሁት ነው። አዎ እኔ የምፈልገው ሀሳቦች አሉ። የምፈልገው ብቻ ሳይሆን የምወደው በጣም በቃ የተገዛሁለት የምለውን ሀሳብ ለመጻፍ ሞክራለሁ። ሁሌ ታድጋለህ። አሁን ላይ እና ከሆነ አመት በፊት ምናምን ይለያያል። ስታድግ ስትማር ምናምን ብዙ ነገር የምታያቸው ነገሮች ይኖራሉ። ግን በሰዓቱ ሁሉም ነገር ልክ ነው። ሁሌ ስሰማው የምወደው ነው። እዚህ ጋር እንደዚህ ምናምን ማልለው አለ አይደለ? እና በጣም ነው ደስ የሚለኝ። ልፋቴ መልፋቴም ደስ ይለኛል። ይሄ በጣም ኢን ሚሊየንስ ምናምን ቪው ቢኖረው እሱ ነው በቃ ቢኖረውና ቢታይና ቢታወቅ ብዬ እመኛለሁኝ። እንደሱ ስላልሆነም ደግሞ አልቆጭም። የሆኑ በቃ ያገኙት ሰዎች ኢንጆይ ያድርገውታል ወይ ደግሞ ይህ ምናምን የሚሉም ደግሞ አይጠፉም። ግን በቃ እኔ በጣም ነው የምወደውና ያንቺ ነፍስያ ስራ ነው። አዎ የነፍስያ ስራ ነውና አሁን ሙናዬ መጀመሪያ ሙዚቃ ስሰራ ይሄንን ማለት ነው ኢፒውን ስሰራ ይሄኛው እንደ ሲንግል አድርጌ ይሄን ስሰራ ለራሴ እንትን እምላቸው ነገሮች አሉ። የምልክ ከልጅነትም ከምንም ጋር ትንሽ በልጅነቴ ምናምን
ለሀገር በጣም ፍቅር እንዲኖረኝ እምነቴ ላይ ጠንካራ እንደሆን ስለ እናትነት ብዙ እንዳስብ በመንፈሳዊም በምንም ያለው ነገር ላይ የተማርኩትም እሱ ጠንከር ያለበት ትምህርት ቤትም ስለሆነ እስከ ዞናን ገዳም ነው የተማርኩትኝ እና እነሱ ነገሮች ይገድቡኝ ነበር ስጽፍ ስለ ፍቅር ጉዳይ ላይክ መጻፍ አለብኝ አሁን ምናምን ፊል ላይክ ትልቅ ጉዳይ አድርጌ ልጻፈው ምናምን ብዬ ነው ወረኔ ምናምን እያልኩኝ ላይክ ህይወት እንደሆነ ራሱ አሁን ነው ስትበስል የሚገባ እሱ በጣም ብዙ ነገር የሚጻፍበት ነገር ነው የፍቅር ህይወት በራሱ ግን ያሰብኩት እኔ ስለ ሀገሬ መንፈሳዊ ጥንካሬ ያለበት እናትነት የሚገዝፍበት ነገር እንደሷ ያለ ይሄን ነገር እንዳለ በጎ የሚያስመኝ ስላልሆነው ደግሞ በቃ ይብሰለሰላል ምናምን ይቆጫል ግን የተሻለ ተስፋ ደግሞ የሚፈነጥቅ አይነት ሀሳብ ነው እኔ በቃ መሰረው እንደሱ ነው ብዬ ነበር አላማዬ በቃ እንትን ስለና ከሱ መካከል በቃ ይሄኛውን እንትን አልኩኝ ማለት ነው የመጀመሪያ ስራዬ እንዲሆን በቃ ህልሜ የሀሳቦቼ እንዲሆን መፈልገው ነገሮችን ያረኩበት ስለሆነ ለዛ ነው እሱ የመጀመሪያ ስራዬ ያደረኩትና ሀሳቡም እንግዲህ ይሄ ነው ምናው ቅልሽ እማ ምናው ቅልሽ ፍሉትሽን መቼ ነው የምታነሻት? እስቲ ስለ ፍሉትሽ ንገሪኝ። አሁን ቅድም ስናወራ አንድ ስብስብ ነበራችሁ ያለንን ይዘን እንሄዳለን እያልሽኝ አንቺን ፍሉትሽን ይዘሽ እሷን ያዝ አድርገሽ ትሄጃለሽ እና ያሬድን የተማርሽው ያሬድን የተመረቅሽው እስቲ ፍሉት ለምንድን ነው የመረጥሽው? በተለየ ሁኔታ መርጫ አይደለም እኔ ሙዚቃ ልማር ሲሄድ ምንም አይነት መሳሪያ አላቅም አይቼም አላቅም በአይኔ እንደ እድል ብዙ ጊዜ አሁን ቸርች ውስጥ ወይ ማደግ አለብን እና ወንዶች ናቸው ደግሞ ሞር ቸርች ውስጥም ቢሆን መሳሪያ ምናምን የሚጫወቱት ከዛ ውጪ በእኔ አስተዳደግ ውስጥ ቤተሰብም ላይ የሙዚቃ መሳሪያ ምናምን እንዳገኝ የሚያደርግም የሚጫወትም የለም ከተወሰኑ ከማየት ውጪ የተለመዱትን እንትን ቪዲዮ ክሊፕ ምናምን ስታይ እና ሲሄድ በቃ ጠየቁኝ ምንድነው ሀሳብሽ አሉኝ ግን ያን ያክል እኮ ብዙ ምርጫ የለህም አሁን ላይ አላቅም ግን በእኛ ጊዜ የሙዚቃ መሳሪያ እጥረትና ሁሉም የሚፈልገው ደግሞ ተመሳሳይ መሳሪያ ይሆንና እሱን ለማድረግ አይቻልም ያሬድ ሙዚቃ ትምህርት ቤት ስለዚህ የተወሰነ ራሳቸው ይመድባሉ ፒያኖ ወድ ነበር ፒያኖ ደግሞ ለሁሉም ሰው ማይነር ነው ሁሉም ሰው መማር ስላለበት እሱ ኦሬዲ ያለልኝ ማለት ነው ስለዚህ ከዛ ውጭ ያለውን ያው ብዙ ጊዜ ሴት ቫዮሊን እና ፍሉት ነው የሚሆነው ከበፊት ልክ ባይሆንም አሁን እንደውም አሉ ቼሎም ላይ ምናምን እያየሁ ነው ሌላም መሳሪያዎች ላይ ምናምን ግን በቃ ሄጄ እንዳረጋችሁኝ አርጉኝ ያልኩኝ ሲያዩኝ አጠር ስላልኩኝ ምናምን አዎ እሷም አጠር ስላልኩኝ ቤትሽ ፍሉትሽን ስንቴ ታነሻታለሽ በቀን ሳትጫወቺ ብለሽ አታድሪመች ማለት የሚገርም አስተምራለሁ እና ሳስተምር የፍሉት ተማሪዎች አሉኝ ስለዚህ እነሱን ሁሌ ጠዋት ስለማገኛቸው ግዴታ ጫወታለሁ ከነሱ ጋር እሱ ለበጣም አሪፍ ነገር ነው ስታስተምር መስነፍ ስለማትችል ባትወደን ሳይሆን በግድ ታነሳታለህ ከዛ ውጪ ቤቴ በጣም ከሚቀሉኝ ብድግ ከማረጋቸው መሳሪያዎች መካከል ያው ትንሽዬም ስለሆነች ቅርቤ ነው የምትሆነው ብዙ ጊዜና የሆነ ዜማ ሲመጣልኝ ሞክርባታለሁ እንዴት ነው የሚሄደው የዜማ ምናምን እያልኩኝ በጣም የሚጮህ ምናምን ስላልሆነ አትበጠብጥም እና ዝም ብለህ በቃ ቁጭ ባልክበት ያው እንደ ሰነፍም ጋደም ምናምን ስትል ላይክ እንደሱ እንትን እላለሁ እና በጣም የሆነ ከኪሴ ማጠፋ አይነት ነገር እንደሚባለው ነው ብሌን ለምንድነው ሚካያን በጣም የምትወጃት ምንድነው ብሌንና ሚካያ ያላቸው ግንኙነት እንደምን ያለ ነው እኔ ባለፈው ስለሽ ነበረ ሙናዬን እንኳን ስሰማ የሚካያ ተጽዕኖ
ድምጽሽ ላይ እንዳለ እገነዘባለሁኝ። እና ሚካያ በኢትዮጵያ ሙዚቃ ውስጥ አይተናት ጥፍት ያለች አብሪ ኮከባችን ናት አይደለ? እና ሚካያን አግኝተሻት ነበር? ታውቂያት ነበር? እስቲ ንገሪኝ ጥቂት። ከሰላገኛቸው ከቀሩ ሰዎች መካከል ናት። ግን ያው እንዳገኘዋት ነው የሚሰማኝ። ምክንያቱም በጣም ነው ፊልም አድርገው ስሰማው ስራዎቿን እና በጣም ትልቅ ደራሲ ናት። ዜማዎቿ እሷን ይመስላሉ። አይደንቲቲ የሚባል ነገር ማንነት፣ አሁን ብዙ ጊዜ የሚወራረስ ነገር አለ አንዱ ካንዱ የሚመስል ምናምን እና እሷ ያው የና አስቴር ምናምን ወዳጅ እንደነበረች ትናገራለች አይደለ? ኢንተርቪዎቿ ላይ በእነሱ ያለፈ ኤክስፒሪየንስ አላት። ግን ራሷን ናት እና ላይክ ራሱን የሆነ እንትን ጥበብ ነው የሰጠችን። የመጣችበት ይሄ የፈጠረችው ከለር ምናምን በጣም ቢዩቲፉል ነው። በቃ ስዊት ነው አይደለ? ብዙ ወዳጆች አሏት። የሆነ ነገር ሲጻፍ ስለሷ ምናምን ታያለህና ከስር ምናምን ኮሜንቶች ምናምን ስታነብ ላይክ ሁሉ ሰው በቃ በጣም ስቲል ይወዳታልና እሷ ራሱ እሱን በደንብ ሳታውቀው መሰለኝ የተለየችን እና ስዊትነሱን የዜማዎቿን ወደዋለሁ። የሀሳብ ሰው ናትና ሴት ቅድም እንደተባባል ነው ሲጽፍ ማለት እንደዚህ ነው የምትለው ምሳሌ ናት። የተለየ እይታዎች፣ ፍቅር የምትገልጽበት መንገድ በጣም ይገርማል። ዜማዎቿ ይገርማሉ። ከመንፈሳዊ ነገር ላይም ጠንካራ ስለሆነች በሱ መንገድም በጣም አክባሪ ናት ብዙ ነገር ላይ እና በጣም ትክክለኛ ደራሲ ናት። ይህን ሁሉ ሳላገኛት በስራዎቿ ውስጥ ነው ያገኘሁትና አንዳንዴ ሰዎችን ማግኘት ላይ ይጠበቅብህ ይችላል። ማንነታቸው በእንትን ታውቀዋለህ። በሚሰሩት ስራ በሚያቀርቡት ነገር ሰዎች እንትን ይባላሉ አይደለም፣ ይገለጻሉ። እና ለዛ ነው መወዳት። አግኝቻት አላቅም፣ ግን በጣም ደስ ካሉኝ ኤክስፒሪየንሶች መካከል ዞር የመጣሁን በፍሉቶች መጫወት ሰራሁትኝ። ከዛ እናቷን አገኘዋቸው። በሱ ምክንያት ቤተሰቦቿን ሁሉ ተዋወቅኩኝ። በጣም አመሰገኑኝ። ከዛ በጣም ትልቅ ቤተሰብ ነው ያላት። አንድ ዝግጅት አድርገው ጋበዙኝ። በጣም ደስ የሚል ጊዜ ያሳለፍኩና አሁን በቃ ቅርብ ነን። እህቶቿ በቃ ከልጇ ከሁሉም ጋር ለመገናኘት ምክንያት ሆነልኝ። አበቃለሁኝ። የተወሰኑ ጥያቄዎች ጠይቄ እኔ ምልሽ በበዓል ቀን ዶሮ ወጥ ወይስ ጥሬ ስጋ? ጥሬ ስጋ። ወዳጅ ነሽ? እሺ፣ የድሮ ሙዚቃ ወይስ የዘመኑ ሙዚቃ? እኔ እኮ የድሮ ማለት ሰው ነኝ። አዲስ በትውዲስ አይነት? አዎ የድሮ ሰው ነኝ። ብዙ ነገር ላይ ልክ ነው እያልኩ አይደለም፣ ግን ልቤ ያደላል። ድሮ ይለኛል። ተስፋ የሚያስቆርጥ ትችት ወይስ አጉል ሙገሳ የትኛው ይጎዳል? ሁለቱም ይጎዳል። በጣም ማይሆን ነው ሁለቱም። ያለ ሙዚቃ መኖር ትችያለሽ? ኑሪ ብትባይ? አይቻልም። ብርቱ ነጋዴ ትሆኚ ወይ? ያልሆነ እንደውም እኮ ቤት አባቴ ምናምን እንደሱ አይነት ነገር ነው፣ ንግድ ውስጥ ነው የነበረው እና ማለት ምንም አቅጣጫ ሁሉ ነው ማላሳየው። ያለ ሙዚቃ ነው? አዎ ላይክ ቢያንስ ቆዘመባታለሁ። ብሌንን በአንድ ቃል ግለጫት። ወይ ወደ ባሻ። ሁለቱን አንድ ላይ የሚገልጽ ምንድን ነው? ሳቅም ባሻም። ሳቀ ባሻ። ሳቀ ባሻ። ሁለቱንም ስለሆንከኝ ነው። በአንቺ እንደ ሙዚቀኛ እንደ ባለሙያ በጣም የሚገርሙሽ ገጣሚያን እነማን ናቸው? እሺ በዘመን በጣም የራሱ ቀለም አለ እና ማወዳደር ማትችለው ይሆንብሃል። በዘመኑ ላይ ሻይን ያደርግና ማለት ነው። እኔ የሻምበል አፈወርቅ ዮሐንስ በጣም አክባሪና አድናቂ ነኝ። የጥላሁን ገሰሰ ብዙ ስራዎች አምሳሉን ብዙ ጊዜ ገጣሚ ታላቅ ጸሐፊ ናቸው። ታላቅ የቋንቋ የውበታቸው ልክ የጠላሽ ይጠላንም ማለት ነው። የውበት ይደነቃል የሚገልጹበት ልክ ሲወዱ በጣም ነው የሚወዱትና ሀገራቸውን እንዴት እንደሚወዱ ከዛ ለሷ ቃላ በቃ እንዴት እንደሚያፈሱ ነው። ውበትና እንትናቸው ይገርማል። አገላለጻቸው በጣም ሪች ናቸው። በቃ የእውነት በቃ አዋቂ የሆነ እኔ አላቃቸውም እንግዲህ በአካል በምንም ግን በቃ የሆነ ሲመጡ ራሱ በግርማ ሞገስ ይመስለኛል። እስላቸዋለሁ በቃ ሲጽፉ እስላቸዋለሁ እና በጣም ነው የምወዳቸው። ከዛ ሌላ ዓለም ፀሐይ ወዳጆን በጣም ወዳታለሁ።
በጣም አደንቃታለሁ እና በጣም ከሚቆጨኝ መሀል በቃ ከዚህ በላይ ምን ነገር አለበት ለሷ ስለሷ በጣም መከበር አለባት። ቅድም ያልኩ ነው በቃ ማክበር ምናምን ማድነቅ ያቅታል እንደ ከመላቸው ሰዎች መካከል ናት። ለምን አቃተን እንዴ በህይወት ያለች እንዴ ኢትዮጵያን የሚያህል የጥላሁን ገሰሰን ያንም ያህል ቃላቶቹ ውበትና ጥንካሬያቸው ዝምታ አልበም የሁሉም ሰው የብዙ ሰው ፌቨራይት እየሆነ የመጣው የሙሉ ቀን መለሰ የቋንቋ ውበቶች በጣም ጀግና ጸሐፊ ናት። በጣም ጀግና። በዚህ አሁን ደግሞ ወደዚህ ስመጣ ደግሞ ናትናኤል ግርማቸውን በጣም ወደዋል። በጣም ውብ የሆኑ ሀሳብና ቃላቶችን ተጠቅሞ የሆነ ከባድ ሌላ ሰው ቢጽፈው አክብዶ ምናምን ነው የሚጽፈው፣ ግን እሱ አቅልሎ ማለት ኤልያስ ማቅለል ነው ከባድ ይላል። በጣም አቅልሎ ነው ቢዩቲፉል በሆነ መንገድ የሚገልጸውና በጣም እሱንም በጣም ነው የምወደው። ናቲ የምንጊዜም ምርጥ 3 አልበም ጥቀሽ ብትባይ አሁን መቼም ያው ዝምታ እንዳለ ሆኖ እሱን እኮ መጥቀስ እናቆማለን። ዝምታን ታዩና 3 ጥቀሽልን። የጂጂ ጉድፈላ አቤት ውበት ነው አይደለ? እሱ አልበም ራሱ አሁን አቤት ውበት እንዴት እንደምወደው እኮ እሱ ሙሉ አልበሙን ሸማኔ ጥላው ለብሰ ያለበት አይደል? ራሱ አቤት ውበት ነው እኮ የሱ ርዕስ። የምን ጊዜ ምርጥ ስራ ነው እሱ አልበም ለኔ። ከዛ የማትገምተውን አልበም ልነግርክ ነው። ደስ ይለኛል። እንደሷ የማትገመቱ ነው እየተባለ የሚካያን ሁለተኛ አልበሟን ሁለተኛ ባለፈው እንግዲህ ህይወቷ ካለፈ በኋላ የወጣው ሶስት ደንደን ከባድ ነው። የቴዲ አፍሮ በጣም ወዳጅ ነኝ። በጣም ነው የሚጣፍጡኝ ስራዎቹና የትኛውን አልበም ላስቀምጥ እያልኩኝ አሁን ያለውት ያስተስር ያለው መሰለኝ ከሱ ወደዋል። አልበም እየሰራሽ እንደሆነ አውቃለሁ። ከዚህ በኋላ በምን እናገኝሻለን? ነጠላ ሙዚቃዎች አልበም በመሳሪያ ብቻ የተቀነባበረ ምን እያሰብሽ ነው? ግጥምም ጸጋዋለሽ፣ ዜማውም አንቺ ጋር ነው ያለው። ያውም ክረምት ነው። የሚሳለፉ ሰዎች ይኖራሉ። እየሞከርኩ ነው ግጥም ለሚፈልግም ዜማም ለሚፈልግ እሺ እንደዚህ አይነት ነገሮች ላይ እሄዳለሁ ብዬ አስባለሁ። ብዙ አሁን ለራሴም የሚሆንና ለሰው እየደለደልኩኝ ነው። ተቀመጡት ዶሴዎች መውጣት አለበት እንዴ? እንሞክራለን። አልበምሽስ? እሱንም እየሞከርኩኝ ነው። ቀላል አይደለም። አዎ ይከባድ ነው። እና እንደዚህ ነው እያልክ ደግሞ ስታወራ እየሰራው እና የሆነ ጊዜ ላይ እንደሱ ብያወርቼ ላይክ በአመቱ 1 አመት ምናምን እንትን ብዬ ጨርሼው ምናምን መውጣ ነበር ይመስለኝና ማለት በጣም ከባድ ነውና እንደሱ እያልኩኝ ባልናገር ይሻላል አይደለ? አዎ ግን ያው እየተሰራ ነው። በሂደት እንግዲህ የሚገለጹ ነገሮች ይኖራሉ። አዎ እየተሰራ ነው። የሞከርኩኝ ያልኩ የእውነቴን ነው። አመሰግናለሁኝ። ከዶናት ስራ ጋብዘን ስናበት አይደለ? ያው እሱ ስለሆነ ያገናኝ ይቅርብኝ ነው ወይስ እኔ አቅፎ አድራሽን ነው ወደው እኮ አቅፎ አድራሽን እንጋብዛለን። በጣም ደስ ይለኛል። ሁሉንም ነው ወደው ያንን ጠላው አይደለም እንደው ለስንብት ነው እንጂ እሱን እንጋብዛለን። ተስማምቶሻል? ጥሩ ፓስታ በልተናል፣ ውሃ ጠጥተናል፣ ፊታችን ዳቦ ነበረ እና እሱን ሁላ እያደረስን ነበረ ተጫወት ነው። ከክረምቱ አየር ጋር ዳመና ለዛ ነው ብዙ ያወራሁት ራሱ በቃ ኢነርጂ ነው የሚሰጠኝ ዳመና። ስለዚህ የቀረ ነገር የለም ነው የምትይው? በጭራሽ በጭራሽ። አዎ በጣም ነው የማመሰግነው። ቴንክ ዩ። አድማጮቻችን አቅፎ አድራሽን ጋብዘን እንመለሳለን። መሰንበቻ ከዜማው በኋላ ያገኛቸዋል።